ራሴን። ቆይ ምን ሆኜ ነው? አንቺ ጥንዚዛ ምን አባሽ ትሰሪያለሽ እዚህ? አልማዝ በህይወት አለሽ? አዎ የምር አንቺ በህይወት አለች። ቆይ ምን ሆናችሁ ነው? ሁለታችሁም የሞተ ሰው እንዳያችሁ ነው የደነገጣችሁት። አልማዝ ሞተሽ ነበር እኮ። ለዛ ነው ታዲያ እንደ ሬሳ ይጠቀልላችሁ። በቃ አልማዝ እንዳልሞተች ንገራታ። ሰው ገደልኩ እኮ ብላ በጣም ተጨንቃ ነበረ። ትሰሚያለሽ? አልማዝ ሞቷል፣ እኛ ጥቅማለሁ። አደራ ጀመረ። በባለፈው ክፍል ላይ ወይዘሮ ዝናሽ ሞታለች ተብሎ የሆነ ክፍል ተቀምጣ ነበረ። ማንም እንዳያት፣ ማንም ስለሷ እንዳያወራ ተብሎ በቤተሰቡ ላይ ትዕዛዝ ተላልፎ ነበረ። ይህን ያስተላለፈው አቶ በኃይሉ ነው። አቶ በኃይሉ ከምንም ነገር ማትረፍ ይፈልጋል። እንግዲህ ወይዘሮ አልማዝን ገለሻል ብሎ ከእህቱ ከሰላም ገንዘብ መቀበል፣ ያላትን መውሰድ፣ እሷን ዘብጥያ መጨረሻ የሚሆን ማውረድ ነው የሚሆነው መቼስ እቅዱና ወይዘሮ አልማዝ ሞታለች ተብሎ በአንሶላ ተጠቅላ አንድ ክፍል ተዘግቶባታል። ቃል ደግሞ ሬሳው እንዳይሸትና ሰውም እንዳያቅ በሚል ሽቶ ቀባለሁ ብላ ሀሳብ አቀረበች። አቶ በኃይሉም በሀሳቡ ተስማምቶ ሽቶ ሊቀቧት ክፍሏ ገቡ። ነገር ግን እዛ የተፈጠረው ሌላ ሆነ። ወይዘሮ አልማዝ መንቀሳቀስ ጀመረች። ቃል ጮኸች። ቃል መጀመሪያ ቀድማ ስላየች ጮኸች። ድምጿ ከውጭ ይሰማ ነበር። እነ ሰላም ክፍል ሰላምና ብሌን አንድ ላይ ነበሩና ጩኸቷን ሰምተው የእናት አንጀት አልችል ብሎ መቼስ ልጇ እንደሆነች ነው እስቲል የምታምነው ሰላምና ልጄ ብላ ወጣች። ብሌንም ተከተለቻት። እባክሽን እትዬ ተረጋጊ እያለቻት ነው። እነ አቶ በኃይሉ ደግሞ እንግዲህ ወይዘሮ አልማዝ መሞቷ ነው የሚያዋጣን፣ ስለዚህ እንደ ሞተች አክት ታድርግና ከዚህ እናስወጣት፣ ከዛ ከከተማም እናስወጣታለን፣ የሚገባትን ክፍያም እንከፍላለን። ስለዚህ ሰላም አሁንም በጸጸቷ እንድትሞትና ሁሌም ጥፋተኝነት እንዲሰማት አድርገን ሁሉን ሀብቷን እንወርሳለን። ስለዚህ አልማዝ እንደሞትሽ በአንሶላ እንደተጠቀለልሽ እንደ መጀመሪያው ሁኝና እኔ እንደምንም አድርጌ ከዚህ ቤት አስወጣሻለሁ። አንቺ ቃልም ትንፍሽ እንዳትይ። በቃ አዲሱ ስትራቴጂ ይሄ ነው። ምናተርፈው ከሞትሽ ነው። እንዲያውም በቆምሽ እናት ሁነሽ ብሌንን ወስደሽ ከምናገኘው ጥቅም ይልቅ አሁን ሙተሽ ሰላምን ያላትን በሙሉ መውሰድ እንችላለን ብሎ አቶ በኃይሉ አዲስ እቅድ አውጥቷል። እቅዱም ከመጀመሪያው እሱ አላወቀም እንጂ የመጀመሪያው ከሽፏል። ምክንያቱም ብሌን እናቷ እንዳልሆነች አውቃለች በዳጊ ምክንያት። ቃልም በቃል ነች ያረጋገጠችው። ቃል ግን ይህን መናገር አልፈለገችም። ስለዚህ ሰላምና ብሌን ጩኸቱን ሰምተው እየሮጡ ሲመጡ መጨረሻ ላይ አልማዝ እንደሞተች ተደርጎ አልማዝ ሙታ የሆነ ክፍል ተደብቃ መሆኗን ትዝ አላትና ይህንን ደግሞ ብሌን አታውቅም። ስለዚህ ብሌን እንዳታይ አድርጋ በቃ ሌላ ሰው ነው መስሎኝ ነው፣ አሁን አንቺ ሄደሽ ክፍልሽ አረፍ በይ ብላ ብሌንን ወደ ክፍሏ አላካቻትና እሷ ከነ በኃይሉ ጋር ተቀላቀለች። እንግዲህ ምን ሆናችሁ ነው የጮኋችሁ? ምን ሆነሽ ነው ልጄ ብላ ስትጠይቃት አይ ሬሳውን እንደ አዲስ ተመልክታ ነው፣ ምን መጀመሪያ ላየችው ይመስል ብሎ አቶ በኃይሉ ሸፋፈን። የተፈጠረው ይሄ ነው። የአዲሱን ስትራቴጂ ነገሯት። እዚህ መውጣት አለባት። ሬሳ ተሸክመን እስከ መቼ ድረስ? ስለዚህ ዳጊ ይምጣና ከዳጊ ጋር ተጋግዘን እና ከተማ እናስወጣታለን ብሏል አቶ በኃይሉ። ሰላምም እንግዲህ አፈሩ ይቅለልሽ፣ ስላደረኩብሽ ነገር ይቅርታ አድርግልኝ፣ የኔን ቅጣት በሰማይም በምድርም የምቀበለው ይሆናል ብላ ተሰናብታለች። እንግዲህ አንደኛው እቅድ የመጀመሪያው ዙር የተሳካ ይመስላል። ወይዘሮ አልማዝ እንደ ሞተሽ ተደርጋ በአቶ በኃይሉ እቅድ በቃል ተባባሪነት እንዲሁም በዳግም አላዋቂነት የመጀመሪያ ዙሩ የተከናወነ ይመስላል። ይህ በዚህ እንዳለ ብሌን በባለፈው ሳሚ መሆኑን በእርግጥ አታውቅም። አንድ የሆነ ልጅ ቸኮሌት ልኮላት ነበረ። ያን ቸኮሌት ማን እንደላከው በእርግጥ አታውቅም። ግን
ቃልን ለማናደድ ብላ የኔ ውድ የኔ ፍቅር እንገናኛለን፣ ቅጠረኝ፣ እመጣለሁ እያለች አውርታ ነበርና ሳሚ ደግሞ ቦታ የምሯን መስሎት ቀጠሮውን አክብሮ ቦታው ላይ ተገኝቷል። ግን እንዴት ሳታውቀው እንደዚህ እንደምትለው እንዴት ግን የምር መሆኑ እንዴት አመነ? አንዳንዴ ግን ያፈቀረ ሰው እኮ ይገርማል። እንዴት ለምን ብሎ እንደማይጠይቅ ራሱ ግራው ይገባል። ለማንኛውም ሳሚ በቦታው ተገኘ። ብሌን ግን አልመጣችም። ብሌን ሲጀመር ከነመፈጠሩ ይህንን ነገር አታውቅም። ያለችው በወቅቱ ቃልን ለማናደር ነበር። ግን ሳሚ ሲጠብቅ ውሎ እስከ መጨረሻው ቢጠብቃትም ዝር ሳትል ቀረች። አሁን ዛሬ ደውሎ እያስፈራራት ነው። ቆይ እንደ ቀለድሽብኝ እቀልድብሻለሁ እያላት፣ እሷ ደግሞ ወይኔ ወንድሜ ይቅርታ አድርግልኝ እባክህን፣ በሌላ ነገር ውስጥ ሆኜ ነው የደወልሁልህ፣ እባክህን አሁን ባስረዳ ልትረዳ የምችል አይደለም፣ ግን በደፈናው ይቅርታ አድርግልኝ ብለዋለች። እንግዲህ እሱን ቆይ እኔ በማደርገው አደርግሻለሁ እቀጣሻለሁ ብሎ ስልኩን ዘጋው። ወይዘሮ ሰላም እንግዲህ ጥፋተኝነቱ ሊያስቀምጣት አልቻለም። ቁጭ ባለችበት ይመጣታል። አንቺ ገዳይ፣ አንቺ አጥፊ፣ ሌላም ሰውዬ ልትገይ የጠበቅሽው ደግሞ ምን ቀረሽ? ያቀጭልባታል። ብቻዋን መጮህ ማዞር ጀምሯታል። ይህንን ድምፅ ሰምታ ብሌን እየበረረች ስትሄድ ልትነግራት አስባ ሰላም ምን ብላ ትንገር? እናትሽ ሁና የመጣችዋን ወይዘሮ አልማዝን ገድያታለሁ ትበላት? በቃ ማይቻል ነገር ሆነ። ደህና ነኝ ምንም አልልም እያለቻት ነው። በዚህ መሀል እንግዲያስ ስራ ጨርሻለሁ እናቴን ጠይቄ ልምጣ ብላ ፈቃድ ጠየቀቻት። ሄደሽ ጠይቂ ተብላ ተፈቀደላት። ብሌንም አመስግና ወደ አሳዳጊዋ ወይዘሮ ገነት ጋር ሄደች። ወይዘሮ ገነት ጋር ሄደችና ደህንነቷን ጠየቀቻት። እሷም ደህና መሆኗን አስረዳች። በመጨረሻ በወሬ ላይ ዳጊ መጥቶ እንደጠየቃት ነገረች። ዳጊ መጥቶ አስቤዛ ይዞ አንጫውቶኝ ደስ የሚል ጓደኛለች ስትላት ብሌን ደስ አላት። በቃ ሂዳ ልታወራ የነበረውን እቅዷን ትታ ዳጊ ጋር መመለስ ፈለገች። አመስግና በዚህ ሳልፍ ሰላም ልበልሽ ብዬ ነው ብላ ሸወደቻት። ግን እናቴ ጋር ልሄድ ብላ ነበር ያስፈቀደች። ዳጊ ጋር መቆየት ፈልጋለች። ብሌን ወደ ዳጊ ተመልሳለች። ምን ይፈጠር ይሆን? እንዴት ነው ይህ ነገር? እየተጀመረ ያለ ይመስላል። የፊታቸው ፈገግታ፣ የውስጣቸው ደስታ ፊታቸው ላይ ይነበባል። ሁለቱም ላይ ምን ይፈጠር ይሆን የሚለውን ደግሞ አብረን እናያለን። እንግዲህ ብሌን ተመልሳ ከዳግም ጋር እያወሩ ናቸው። ቤት ገብተው ብዙ ነገር አወሩ። አንተ ስላለህልኝ፣ አንቺ ስላለሽልኝ፣ ስለ ወደፊታቸውም ሳያወሩ አይቀሩም። ብቻ ብዙ አወሩ። ጥሩ ቆይታ ነበራቸው። ቆይታቸውን በጋራ ለማዝለቅ አብሮ ለመቆየት ወስነዋል እና ዳጊ የሆነ ሀሳብ አመጣ። ለምን ወጣ ብለን ዘና ብለን አንመለስም አላት። እሷም እንግዲህ ፈቃድ ወስዳ ወጣለች እና ፈቃደኝነቷን ነገረችው። እሺ አለችው። አብረው ሊወጡ እየተዘገጃጁ እያለ ወይዘሪት ቃል ደግሞ ከአቶ ባይሉ ጋር እያወራች ነው። ከከተማ አስወጣት እንዴ? እንዴት ነው ነገሩ እያለችው እያለ እንደ ድንገት ብሌን ከዳጊ ቤት ስትወጣ ስታይ ብስጭት አለች። ቆይ መልሼ እደውላለሁ ካለች በኋላ ብሌንን መሳደብ ጀመረች። አንቺ ገረድ ምን አስበሽ ነው ከሱ ጋር ሁለተኛ እንዳላይሽ አላልሁም ነበረ? ምን ታደርጋላችሁ? አሁንስ ደግሞ ወዴት ነው እያለች ጮኸችባት። እንግዲህ እሷም አስፈቅጄ ነው ስራ ጨርሼ ስለሆነ ምንም ማድረግ መብቴ ነው፣ ለእሱም እትጌን ፍቃድ ጠይቂያታለሁ አለቻት። እሷ ፍቃድ ብትሰጥሽ እኔም እኮ ልጇ ነኝ ብላ በጣም አሽካካች፣ አሽላላች ነው። ብሌን ተረጋግታ ይኸውልሽ ቃል ልጇ እንዳልሆንሽ አውቃለሁ፣ ይህንን አልተናገርኩም ማለት ረስቼዋለሁ ማለት አይደለም፣ ስርዓት ያዥ ስትላት አይጥ የዋጠች ድመት መስላ ጸጥ አለች፣ ደነገጠች። እንግዲህ በዚህ ሁኔታ አስፈራርታ ብሌንን ማስቆም አትችልም። እንደለመደችው ወደ ሰላም እየተንጣጣች ሄደች በልጅ ሙድ። ምክንያቱም ሰላም የምታውቀው ልጇ እንደሆነች ነው። ሰላምን ማሚ የኔ እናት በዚህ ችግረድ ምክንያት እኔ ተዋረድኩኝ፣ በአደባባይ አዋረደችኝ፣ ጥላኝ ሄደች በቆመችባት፣ አንቺ ነሽ የልብ የሰጠሻት፣ ወይ ከሷ ወይ ከኔ ምረጭ ብላ የመጨረሻ ማስፈራሪያ ያለችውን ቃል ተናገረች። ግን የዛሬው ያልጠበቀችው ሆነ። ስሚ ቃል፣ ከዛሬ ጀምሮ እሷን ብሌንን ከኔ ውጭ አንድ ሰው መናገር ቀርቶ ከፍና ዝቅ አድርጎ እንዲያየት አልፈቅድም። ይሄ ያልተዋጠለት የራሱን እርምጃ መውሰድ ይችላል ስትል ያልጠበቀችው ነው።
ደነገጠች። እንግዲህ አሁን ቃል በብሌን ጉዳይ መብቷ ሙሉ በሙሉ የተነሳ ይመስላል። ምን ታደርግ ይሆን እናያለን። ዳግምና ብሌን እንግዲህ ተያይዘው ወጥተዋል። ወጥተው ወክ እያደረጉ እያለ በባለፈው ቀጥራው የቀረችበት ልጅ ሳሚ ጠብቆ አሳይሻለሁ ብሏት ነበርና የፎከረውን ተግባራዊ ሊያደርግ ሄዶ አንቺ እኔ ሳሚን ነው ቀጥረሽ የምትቀሪ ሲላት ያኔ የቀጠራት እሱ መሆኑን አወቀች። ከዛ በፊት የምታውቀው አቶ በኃይሉና እሱ ቃል እውነተኛ ልጇ አለመሆኗን ለሰላም ከነገረች አሳዳጊ እናቷን ወይዘሮ ገነትን እንደሚገድሉባት አስፈራርተዋት ነበርና ያኔ ነው የምታውቀው። እሷ ቢጨንቃት ምን ነው ሚስጥራችሁን እኮ አልተናገርኩም ምን አድርጊ ነው የምትለኝ ትለዋለች። እሱም ማፍቃሪ ሙድ ሲያያት ይደነግጣና ለስለስ ብሎ ቀጥረሽኝ የቀረሽው ልጅ ቀጥረሽኝ የቀረሽው አንቺ ምን ብትሆኝ ነው ምን ብትንቂ ነው እያለ ዳግም ከየት መጣ ሳይባል አንድ ቦክስ አይደለም ጥፊ በጥፊ አላሰው። አንተ እንዴት ብሌንን ትነካታለህ? እንዴት በእጅህ እንዴት ደፈርክ? እያለ ተገለገለ። ሳሚም ለስለስ ኮራ ቀብረር ብሎ ይኸውልህ አንተ ቦቅቧቃ ከእሷ ፊት ስትሆን ወንድነትህን ለማሳየት ተጋጋጥ አይደለ? ግን አንድ ነገር ልንገርህ ቃሌ ነው አብራህ ያለችዋ ልጅ የኔ ነች። እሷንም ወስጄ አሳይሃለሁ ብሎ ዝቶበት ሄደ። ከባድ ማስፈራሪያ ነው። እንግዲህ ይህ ነገር እንዴት ነው ነገሩ? ግን ዳጊ የሆነ ደረጃው ከፍ ብሏል። ጠባቂ ሆኖ ተከስቷል። ብሌንም ደስ ብሏታል። ለእሷ ብሎ ገለገልላት የሚጠብቃት ሰው ስላገኘች ደስ ብሏታል። ደስ ተባብለዋል ለጊዜው። እንግዲህ የብሌንና የዳጊ ሁኔታ እንደገና አሁን ሳሚ መጣ። ኧረ ይህ ነገር ወዴት ነው እናያለን። በሌላ መልኩ አቶ በኃይሉ ስራውን ጀምሯል። ሳሚ እንዲደውልላት አደረገ ለሰላም። ወይዘሮ ሰላም እንደምን አለሽ ይላታል። ሰላም መሆኗን ፈልጎ የደወለ ይመስል እሷም ደህና እንደሆነች ከነገረች በኋላ ማንነቱን ስትጠይቀው ማንነቱን ይደብቃትና አንድ ትልቅ መረጃ ይነግራታል። ወይዘሮ አልማዝን ገድለሽ ከወንድምሽ ጋር ተባብረሽ አርቀሽ እንደገደልሽ ሙሉ መረጃ አለኝ ሲላት ሰላም ከሰማይ ትሁን ከምድር መሆኗን ረስታ ተዝለፍልፋ ወደቀች። ሰላም በዚያው ትቀጥል ይሆን ወይስ ተነስታ ሌላ ነገር ይፈጠር ይሆን? ምን ታደርግ ይሆን? ይሄ ነገር እንዴት ነው ነገሩ? መጨረሻውስ እንዴት ነው የሚለውን ደግሞ በቀጣይ የምናቀርብ ይሆናል። የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።